እቃው ሲወጣ ሳየው ብር ነው። ከዛ በኋላ ይሄ ይገባሃል ብሎ 170 ሺህ ብር ሰጠኝ። 2,005,97635 ተዘርፎ ነው ያገኘነው እና ገንዘቡን እንካፈላለን ብሎ በግልጽ ይዞኝ የመጣው ማለት ነው። ሂድ አለኝ። በቃ ስመለስ ብሩን ተከፋፈሉት ይሁን ይዘውት ይሁን ሄደዋል። ተዝናናባት ብሎ 21 ሺህ ሰጠኝ። ብር አለ የሚወጣ ብር አሉ እነሱም ወጡብን። በመዳበሪያ ጭነው ገንዘቡን ወስደው ተከፋፈሉ መሆኑን በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽህፈት ቤት ውስጥ 2 የጥበቃ ሰራተኞች ከሌሎች ግብረ አበሮቻቸው ጋር በመሆን ብር የተቀመጠበትን ቢሮ በመስበር የዘረፋ ወንጀል ፈጸሙ። ሌሊት 10 ሰዓት ገደማ የዘረፋ ወንጀል እንደተፈጸመ የሰሙት የድርጅቱ ተወካዮች በመደናገጥ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በመቅረብ ጥቆማ መስጠታቸውን በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽህፈት ቤት ዋና ስራ አስፈጻሚ ወይዘሮ ውቤት ዲንቃ ተናግረዋል። የሰማነው ከሌሊቱ 10 ሰዓት ነው። የፋይናንስ ዳይሬክቶሬት አቶ አልባቸው እስከዚያው ቴክስት ልከውልኝ ከዛ በላኩልኝ ቴክስት አየውና መልሼ ደወልኩ። አጋጣሚ የኔ ምክትል እዚህ ላፍቶ አካባቢ ነበር ቤቱ። እሱ ከሱ ጋር ቀድሞ ወደ ፖሊስ እንዲሄዱ አደረግኩ። እኔም ተከታትዬ መጣው። ከዛ የንፋስ ስልክ ላፍቶ ፖሊስ መምሪያ እዛ ሄድን። ከዛም በኋላ ኬዞችን እየፈተሹ ካሜራ ምንም ተከፍቶ ኬዞቹ የተገኘበት አጋጣሚ አለ እና የገንዘብ ቤቱ ተሰብረዋል። እዛ ውስጥ በህለቱ የተሰበሰቡት ገንዘብ አሉ። ከቲኬተር ህዝቡን ሲያጓጉዝ የቲኬት ሽያጮች ገንዘቦች አሉ። እነሱ ናቸው የአንድ ቀን ውሎ ሲሰበሰቡ የነበሩት ገንዘቦች። ካዝና ተሰብሮ እነሱ መጥቶ ካዩ በኋላ ካዝናው ተሰብሮ ነው ያየነው። በወቅቱ የተሰበሰበው 2,097,635 ብር ነው። ያ ብር በወቅቱ ተዘርፎ ነው ያገኘነው። ጥቆማ የደረሰው ፖሊስም ወንጀል ፈጻሚዎችን ለመያዝ የክትትልና ኦፕሬሽን ክፍሉ ከምርመራ ክፍሉ ጋር በጋራ በመሆን ምርመራ ማጣራት እንደተጀመረ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ልዩ ወንጀል ምርመራ ማስተባበሪያ ተወካይ ኃላፊ ዋና ሳጅን መኳንን ተመስገን ገልጸዋል። ተጠርጣሪዎቹ የድርጅቱ ጥበቃ ሰራተኞችና ሌሎች የውጭ ተጠርጣሪዎች በመመሳጠር የድርጅቱ ንብረት የሆነውን ካዝና ውስጥ የነበረውን የኢትዮጵያ ጥሬ ገንዘብ በሰሌዳ ቁጥር ኮድ 2A 79207 እና ኮድ 2C 71417 በሆኑ አዲስ አበባ በሆኑ መኪና በመዳበሪያ ጭነው ገንዘቡን ወስደው የተከፋፈሉ መሆኑን ምርመራው የደረሰበት ሁኔታ ነው ያለው። ዘረፋውን ከፈጸሙት መካከል የአንደኛው ጓደኛ በበኩሉ ለስፖርት ስወጣ ደወለልኝ፣ ከዛም ብር እየቆጠሩ አገኘዋቸው። ስለ ገንዘቡ ስጠይቃቸው አይመለከትህም፣ ይህ የኛ ጉዳይ ነው ተብዬ ተመልሼ ወደ ስፖርት የሄድኩኝ ሲል ይናገራል። 11:10 ጉዳይ 11 ሰዓት ላይ ለስፖርት ስወጣ ደወለልኝ ማለት ነው። የት ነህ አለኝ። እኔ ስፖርት ስራ እየወጣሁ ነው አልኩት። እኛም እኮ በር ላይ ነን አለኝ። ከዛ በኋላ ስወጣ ይጨቃጨቃሉ። ሲጨቃጨቁ ፓውዛ አብርተዋል መኪና ውስጥ ብር ይቆጥራሉ። ከዛ እዚህ ጋር እኮ እየጮኻችሁ ነው ይታወቃል ምናምን ስለው ይሄ አንተን አይመለከትህም፣ ይሄ የስራችን ጉዳይ ነው ሂድ አለኝ። በቃ እኔ ስፖርት ልሰራ ሄድኩኝ። ስመለስ ብሩን ተከፋፍለውት ይሁን ይዘውት ይሁን ሄደዋል። ቦታው ላይ የሉም። ከዛ በኋላ ወደ ጠዋት ወደ 3 ሰዓት ነው ምናምን ላይ ቄራ ጋር ቀጠረኝና ይሄ የኛ ጉዳይ ነው አንተን አይመለከትህም፣ በዚህ ተዝናናባት ብሎ 21 ሺህ ሰጠኝ። ምንድነው አልኩት። በቃ ይሄንን በኋላ እናወራበታለን አለኝ። ከዛ በኋላ አልደወለልኝም፣ መታሰሩንም አልሰማሁም። በዘረፋው ተሳትፎ ያላቸውና አዲስ ፖሊስ በራሳቸው ፍቃድ ያነጋገራቸው ተጠርጣሪዎች በበኩላቸው ወንጀሉን እንዴት እንደፈጸሙም አስረድተውናል። እሱ ከዛ ጋር እኔን ይዞ የመጣ ማለት ነው። ይዞኝ ሲመጣ ጥበቃዎች ናቸው ገንዘብ ነው ይዞ የሚመጡት። እነሱን አንተ ወደ ላምበረት ትወስዳቸዋለህ እና ገንዘቡን እንካፈላለን ብሎ ነው በግልጽ ይዞኝ የመጣው ማለት ነው። ሰዓቱ 8 ሰዓት 7 ሰዓት ምናምን እንደዚህ ሆኗል። እርግጠኛ አይደለሁም። ሌሊት ነው 170 ምናምን ሺህ ብር ደርሶ ጓደኛዬ ጋር ተደዋውለን እንደዚህ በአንበሳ ገራ ግቢ ውስጥ የስምምነት ስራ አለ እና እቃ ትጭንልኛለህ ብሎ ያናግረኛል። በሱ ሀሳብ ተስማምቼ ቀንና ሰዓት ይነግረኛል። በዛ ሀሳብ ተስማምቼ በሰዓቱ መስቀል ፍሎር አካባቢ ተገናኝተን አብረን ሆነን ወደዚህ አካባቢ እንመጣለን። ከዛ በኋላ እሱና ሌሎች ግብረ አበሮቹ በሌላ መኪና የነበሩ ግብረ አበሮቹ አብረው ተያይዘው ወደዚህ ግቢ ይገባሉ። እኔን ስንጨርስ እንደውልሃለን ጠብቀን በማለት ሌላ ቦታ ጠብቀን ብለውኝ መኪናውን ይዤ እኔ እሄዳለሁ። ከዛ በኋላ ስራውን ጨርሰናል እና ቢሉኛል። ተመልሼ መጥቼ እዚህ አስፋልቱ ላይ በማዳበሪያ ብር ይዘው መጥተው መኪናውን ጭነ ነው ይዘን ሄደናል። ትንሽ መኪና አለኝ። ትንሽ መኪናው ስለማይችል ያንተ መኪና ይምጣና የሚቀጣውን እኔ እቀጣለሁ ብሎኝ ይዞኝ ይመጣል። እቃው ሲወጣ ሳየው ብር ነው። ከዛ በኋላ ይሄ ይገባሃል ብሎ 170 ሺህ ብር ሰጠኛል።
ጥበቆች ተደዋውሎ ከሆነ ልጅ ነበር ተደዋውሎ መጡ። ብር አለም ይወጣ ብር አሉ እነሱ መጡብን። ከዚያ እኛ ማኪና ይዘን መጣ። ማኪና ይዘን ስንመጣ የከፍተን ወሰዱ። ሰዓቱ ወደ 7 ሰዓት ይሆናል። ለማታ ነው ቀን አውርተው ከልጁ ጋር ጥበቆቹ ማታ 7 ሰዓት ነው ተቋጠሩ። ጥቆማው የደረሰው ፖሊስም በሰራው ስራም 18 ተጠርጣሪዎችንና 2 ተሽከርካሪዎችን እንዲሁም ከተሰረቀው ገንዘብ ውስጥ 597635 ብር የማስመለስ ስራ ተሰርቷል። የክትትል ክፍሉና የምርመራ ክፍሉ በመቀናጀት ይህንን ወንጀል የሚፈጽሙት እነማን ናቸው የሚለውን ነገር ማስረጃዎችን የማሰባሰብ ስራ ሲሰራ የተለያዩ ማስረጃዎች ወንጀል ቦታ አካባቢ ላይ የተገኙ ማስረጃዎችን መነሻ በማድረግ ወደ ዋና ወንጀል ፈጻሚዎች ነው የተሄደው። ወደ ዋና ወንጀል ፈጻሚዎች ከተሄደ በኋላ ተጠርጣሪዎችን በ2 ቀን ውስጥ ሌት ከቀን ደከመኝ ሰለቸኝ ሳይባል በመስራት ውሎ አድሮ በመስራት ተጠርጣሪዎችና ኤግዚቢት የማስመለስ ስራ የተሰራው። በእርግጥም ፖሊስ ተጠርጣሪዎችን ለመያዝ ጥረት እንደሚያደርግ እናውቅ ነበር። ታዲያ ግን በአጭር ጊዜ ውስጥ ተይዘው ንብረት ይመለሳል ብለን አልጠበቅንም ሲሉ የድርጅቱ ኃላፊ ወይዘሮ ውቢት ተናግረዋል። በፍጹም አልጠበቅንም። ሪሊ እውነት ለመናገር አልጠበቅንም። ኢሚዲየትሊ በዚህ መቅሰፍት እነዚህ ሰዎች ተይዞ ይመጣሉ የሚል ሀሳቡ የለንም ማለት ነው። ምን ያህል እንትን እንዳለ የፖሊስ አካሉ የክትትል አካሉ የሚያሳይ ነው። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያና ክትትል ኦፕሬሽኖችን እጅግ አርጌ እኔ በአዲስ አበባ አውቶቡስ አገልግሎት በጣም ነው ማመሰግነው። እነዚህ ተጠርጣሪዎች ልምድ ያላቸው ከዚህ ቀደምም የዘረፋና የስርቆት ወንጀሎችን ይፈጽሙ እንደነበርና ከማረሚያ ቤት የወጡ መሆናቸውን የሚናገሩት ዋና ሳጅን መኳንንት ያልተያዙና ያልተመለሱ ብሮችን ለማስመለስ እየተሰራ ይገኛል ብለዋል። ያው በተያዙ ተጠርጣሪዎች ላይ በርካታ ስራዎች እየተሰራ ያለው አንደኛ ተጠርጣሪዎች ሌሎች ከዚህ በፊት ተመሳሳይ ወንጀል ፈጻሚዎች ልምድ ያላቸው በማረሚያ ቤት በተለያዩ ማረሚያ ቤቶች የነበሩ እንዲሁም ደግሞ አሁንም በተለያዩ ክፍለ ከተሞች ላይ ተመሳሳይ ወንጀሎችን እየፈጸሙ ያሉና በተለያዩ ክፍለ ከተማ እየተፈለጉ ያሉ መሆኑን ነው የምርመራ ሂደቱ የሚያሳየው። የክትትልና ኦፕሬሽን ክፍሉና የምርመራ ቡድኑ ያልተያዙትን ተጠርጣሪዎች ለመያዝና ያልተመለሰውን ኤግዚቢት ለማስመለስ የምርመራ ቡድንና የክትትል ቡድን ተዋቅሮ ስራ ላይ ይገኛል። ምንም እንኳን ብር ብቀበልም ብር ሲቆጥሩና ሲጨቃጨቁ አይቼ ለፖሊስ አለማመልከቴ ስህተት ነበር ሲል የተጠርጣሪ ጓደኛ ይናገራል። እኔ በሰዓቱ ጭቅጭቃቸው እዛ ጋር ድምጻቸውን ጮክ አድርገው ተጨቃጨቁ። ምናልባት እዛ አንደኛ ደግሞ ፍርድ ቤት ጀርባ ጋር ነው የሚጨቃጨቁት እንጂ የሆነ ፊልም ማድረግ ነበረብኝ። በሰዓቱ ግን ለማንኛውም ነገር ላይ ጥንቃቄ ማድረግ እንዳለብንና ከህግ በላይ ደግሞ ከህግ እንትን ማምለጥም እንደማችል ነገር ተምሬያለሁ። አሁን እነዚህ ተጠርጣሪዎች የመያዛቸው አንደኛው ምክንያት አካባቢው ላይ የተገጠሙ የደህንነት ካሜራዎች በመሆኑ ስውር ካሜራዎችን በመግጠም ደህንነታቸውን ለማረጋገጥ በቀጣይ እንደሚሰሩ ዋና ስራ አስፈጻሚዋ ገልጸዋል። ካሜራዎችን ጠቅላላው ኦን ነው። እነሱ አላወቁም። አንዱን ኦፍ ቢያደርጉት በሌላ በኩል ደግሞ ኦን ሆኖም ማግኘት እንችላለን። እነሱ አላጠፉትም። ገቡ። ከመጀመሪያ ከገቡ ፕሮሰሱን ከውጪ ሌላ ሰው ጠርተው ገብተው ምን ብሎ ገንዘብ ቤት አካባቢ ሲደርሱ ትዝ ሲላቸው ፊት ለፊት ላይ ያለች ካሜራ አለች። እሷን ካሜራ ነው ከፍ ያደረጉት። ዞሮ ደግሞ ውጪ ላይ 2 ትላልቅ ካሜራ ከግራና ከቀኝ አለን ረጃጅም ማለት ነው። እነሱ ካሜራ ደግሞ ውጪ ላይ የሚያሳያሉ ማለት ነው። ስለዚህ እነዛ ካሜራ ለኛ ትልቅ አጋዥ ሆኗል። አሁንም ምንድነው እንደኛ የባሰ ማስፋፋት አለብን። አሁን እነዚህ ካሜራዎች ይታወቃሉ። እንደኛ የያዝነው እቅድ ስውር ካሜራዎች ወሳኝ ናቸው። ይሄን ነው እኛ አሁን አንድ የያዝነው ማለት ነው። አሁን ይሄ ካሜራ የት አለ እዚህ ግቢ ውስጥ ይታወቃል። ካሜራ እንዳለም ስለሚያውቁ ይሄን ተጠቅመዋል። አሁን ላይ ደግሞ የትም አይታወቀውን ደግሞ ስውር ካሜራዎችን ደግሞ መጠቀም አለብን። በየትኛውም አጋጣሚ የጥበቃ ሰራተኛ ስንቀጥር በቂ ተያዥ ያላቸው እንዲሆኑ ከማድረግም ባለፈ ሰነዶቻቸውን ማረጋገጥ፣ በቂ ቁጥጥርና ክትትል ማድረግም ያስፈልጋል።